በመላው ለምትከታተሉን ወደ እግዚአብሔር ልጆች እየተከታተላችሁት የምትገኙት በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የሕፃናት መርሃ ግብር ነው። አሁን ደግሞ መዝሙር ይቀርብልናል። የመዝሙሩን መጠናቀቅ ተከትሎ አባታችን የኔታጡም ደስ የሚል ትምህርት ያስተምሩናል። ማስታወሻ በመያዝ ተከታትለን እንመለስ። እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ በቸርነቱ በምሕረቱ የሚያሳድጋችሁ ልጆቹ ደግሞ ለኛ የሰጠ ልጆቻችን ሕፃናት እንደምሰነበታችሁ እግዚአብሔር ይመስገን። አሜን። ያምላካችን የሉል እግዚአብሔር ስሙ የተመሰገነ ይሁን። አሜን። እሺ እንግዲህ ዛሬም ደግሞ የጀመርነውን የቤተክርስቲያን ሥርዓት ወይም ሥርዓተ ቤተክርስቲያን ትምህርታችንን እንቀጥላለን። ዝግጁ ናችሁ? አዎ። እውነት? አዎ። እሺ ቤት ያሉትን ልጆች ወላጆች ደግሞ ከኛ ጋር አብረው እንዲቆዩ እንደምሰነበታችሁ እንላቸዋለን። እሺ እዚች ይሉና እንደምሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። አሜን። እግዚአብሔር የተመሰገነ ይሁን። አሜን። እንግዲህ ሥርዓተ ቤተክርስቲያን ላይ ብዙ ርዕሰ ጉዳዮች እያነሳን ነው እስካሁን የመጣ ነው አይደል? ስለዚህ እስካሁን ለምሳሌ ምን አይተናል? የምን ሥርዓት አይተናል? እሺ ያመጋገብ ሥርዓት ጥሩ። የማማተብ ሥርዓት አይተናል ጥሩ። እሺ ዛሬ ደግሞ ያለባበስ ሥርዓት ነው የምናየው። የምን ሥርዓት አልኳችሁ? ያለባበስ። ያለባበስ ሥርዓት ነው። በርግጥ እናንተ አስቀድማችሁም ጥያቄ እንድታዘጋጁ ስለተነገራችሁ በቤት ላሉት ነው ርዕሱን የተናገርኩት፣ አውቃችሁታል። ስለዚህ ያዘጋጃችኋቸውን ጥያቄዎች ወደዚህ ታቀርባላችሁ። እኔ ደግሞ ቤተክርስቲያን ምን እንደምታስተምር እነግራችኋለሁ ማለት ነው። እሺ ልብስ ታውቃላችኋል? ምንም አዲስ ነገር የለው የሚለበስ አይደል? ሰውነትን የሚሸፍን እና ያ ግን ሥርዓት አለው ወይ? ምንድነው? ልብስ ነው ይባል ይችላል። ግን የልብስ አይነት ደግሞ አለ። ልብስ አይነቱ በተለያየ መንገድ ይገለጣል አይደል? በርዝመቱ፣ በጥረቱ፣ በቀለሙ፣ በሚለበስበት ጊዜ፣ ባለባበስ ሥርዓቱ ይታወቃል። ስለዚህ እሱን በተመለከተ ቤተክርስቲያን ምን ትላለች? ለልጆቿ ምን ታስተምራለች? ምንድነው ያላት ሥርዓት የሚለውን ከወዲሁ እንድታውቁ ነው። እሺ በጣም ጥሩ። ማን ነው መጀመሪያ የሚጠይቅ? ልብስ መቼና እንዴት ነው ለመልበስ የተጀመረው? ልብስ እንዴትና መቼ ለመልበስ ተጀመረ? ጥሩ ጥያቄ ነው። ከየት መጣ ልብስ ነው አይደል? መጀመሪያ ይሄ ማለት አሁን ይሄን ጥያቄ ስትጠይቁ መጀመሪያ ልብስ አልነበረም ማለት ነው አይደል? መቼ መጣ ካልን ከመምጣቱ በፊት ልብስ ምን ማለት ነው? አልነበረም ማለት ነው። ስለዚህ ትክክል ነው። መጀመሪያ የሰው ልጅ ሲፈጠር ጸጋው እግዚአብሔር የሰጠው የብርሃን ልብስን የነበረው እንጂ ብርሃን ተለብሶ ነው የሚኖር የነበረው እንጂ እንደዚህ አሁን እንደምናየው አይነት ልብስ አልነበረም። ከቁሳቁስ ምናምን የተሰራ ልብስ አልነበረም። ስለዚህ የመጀመሪያው ሰው አዳም ነው ታውቃላችሁ። ከጎኑ የተፈጠረችው ሔዋን ናት አይደል? በተድላ በደስታ ቤት ይኖሩ ነበር፣ በገነት ይኖሩ ነበር። ስለዚህ እግዚአብሔር የሰጣቸው ጸጋ ልብስ ሆኖላቸው እሱ በፈቀደ ብርሃን አልብሷቸው ይኖሩ ነበር። በኋላ ግን ኃጢአት ሰርተው እግዚአብሔርን ሲያስቀይሙ ራቁታቸው መሆናቸው ታወቃቸው፣ ተፋፈሩ፣ በጾታ የተለያዩ እንደሆነ አወቁ ማለት ነው። መጀመሪያ ብልሃን ለብሰው ግን ከምስጋና ውጪ እግዚአብሔር ካዘዛቸውን ከመፈጸም ውጪ ክፉና ደግ አይለዩም፣ አያውቁም ነበር። ስለዚህ ያኔ ሲገለጡ ከእግዚአብሔር መጀመሪያ የሚሸሸጉ መስሏቸው ወዴት ሄዱ? ወደ ጢሻ ውስጥ ገብተው ቅጠል በጠሱና ቅጠል አገለደሙ። ሰውነታቸውን መሸፈን ጀመሩ በቅጠል ማለት ነው። ከዚያ በኋላ ግን እግዚአብሔር አምላክ ፍርድ ሰጣቸው አይደለ? ወደ ታሪክ ወደ ውስጥ አንገባም። ታውቃላችሁ የአዳምና ሔዋንን ታሪክ። ስለዚህ እግዚአብሔር ከገነት ሲያባረራቸው ግን ባዷቸውን ሳይሆን ከእንስሳት ቆዳ የተሰራ ልብስ አልብሷቸው ነበር። ስለዚህ የቆዳ ልብስ ማለት ነው። እግዚአብሔር መጀመሪያ ሰርቶ በሉ ይሄን ልበሱ ወደ ምድር ስትሄዱ በላብህ ጥረህ ግረህ ብላ ተብሎ ለአዳም ሲረገም ወደ ምድር ሄዶ ሲወጣ ሲወርድ ሰውነቱን የሚሸፍንበት ስለሚያስፈልገው ከእንስሳት የተሰራ ቆዳ የተሰራ ልብስ እግዚአብሔር አልብሶት ነበር። ስለዚህ ልብስ የመጣው መቼ ነው ካላችሁ ከኃጢአት በኋላ ማለት ነው። የሰው ልጅ ኃጢአት ሰርቶ እግዚአብሔርን አስከፍቶ ወደ ምድር ከመምጣቱ በፊት
እንዲህ እንደምንለብሰው አይነት ልብስ አልነበረው። ስለዚህ ከኃጢአት በኋላ ግን ሰውነቱ የሚሸፍንበት ልብስ ተሰጥቶታል ማለት ነው። ገብቶሻል? ስለዚህ ዛሬ ደግሞ የምንኖረው በምድር ላይ ነው። በምድር ላይ ስንኖር ለሰማያዊቷ ለገነት ምሳሌ የምትሆን ማን አለችን? ቤተክርስቲያን አለችን አይደል? ስለዚህ ቤተክርስቲያን ስንሄድ ለምሳሌ የሚለበሰው ልብስ የተለየ ሊሆን ይችላል ከሌላው ቦታ ማለት ነው። ግልጽ ነው። ስለዚህ ያም ቢሆን ግን በገነት እንደነበሩ ብርሃን ለብሰዋል። ከዛ በኋላ ደግሞ ወደ ምድር መጥተዋል። ግን በዚህ በምድር ሲኖሩ ደግሞ ተስፋ የምትሰጣቸው በኋላ ደግሞ መጥተው አዳምና ሔዋንን ካዳነ በኋላ በደሙ የመሰረታት ቤተክርስቲያን አለች። እዚያች ቤተክርስቲያን ውስጥ ደግሞ የሚኖሩ ክርስቲያኖች በሙሉ የአለባበስ ስርዓት እንዲኖራቸው ቤተክርስቲያን አስተምራናለች ማለት ነው። ተመልሶልሻል መቼ እንደተጀመረ? ጥሩ። ሌላ? እሺ ራም ነው። በቤትና ከቤት ውጪ መልበስ ያለብን ልብስ ምንድነው? እሺ በቤትና ከቤት ውጪ መልበስ ያለብን ነገር ምንድነው ነው አይደል? እንግዲህ ሁላችንም ክርስቲያኖች ነን አይደል? ክርስቲያን ደግሞ በየትም ቦታ አንድ አይነት ሰው ነው። አሁን ያ ማለት ግን የት ቦታ ምን እንደሚደረግ ያውቃል ማለት ነው እንጂ አንድ አይነት ልብስ ይለብሳል ማለት ላይሆን ይችላል። ግን ክርስቲያን እንደመሆናችን ስርዓት ስላለን የት ቦታ ምን አይነት ልብስ ለብሼ ነው መታየት ያለብኝ መሄድ ያለብኝ ብሎ አንድ ክርስቲያን ያስባል ማለት ነው። ስለዚህ በቤታችን ውስጥ ስንሆን ብዙውን ጊዜ ምን ሆነው ወይ ብቻችንን ነው ወይም ደግሞ ከሚያውቁን ከቤተሰቦቻችን ጋር አይደል? ለምሳሌ ምንተኛው የት ነው? ብዙ ጊዜ ቤታችን ነው አይደል? አይደለም? ስለዚህ ለምሳሌ ለመኝታ የሚሆን ልብስ አለን ማለት ነው። ለመኝታ የሚሆነው ልብሳችን የተለየው ለምንድን ነው? ለምሳሌ ከመኝታችን ከተለመደው ውጪ ከምንለብሰው እኛ ከምንለብሳት አንድ ልብስ ውጪ ከላይ የምንደርበው ልብስ ይኖረናል አይደል? ቅዝቃዜ ሊኖር ይችላል። እዚህ ያንን ለመሸፈን እንደ አንሶላ ብርድ ልብስ ያሉ ነገሮች እንለብሳለን ከላይ አይደል? ስለዚህ እሱ ደግሞ ሙቀት እንዳይጨምርብን ቀለል ያለ ልብስ ይለብሳል ሰው ቤት ውስጥ ሲኖር። ግን ያን ቀለል ያለው ልብስ በማታ የሚለብሰው ፒጃማ ደግሞ ለብሶ ጎዳና መንገድ ላይ አይወጣም። ግልጽ ነው አይደል? ምክንያቱም በቤት ውስጥም በውጪም ቢሆን በተለይ ደግሞ በውጪ በሰዎች በአደባባይ ስንሄድ ሰውነትን የሚያጋልጥ ያ ማለት የሳሳ የሰውነታችን የውስጥ ክፍሎች ወይም ደግሞ ሀፍረተ ስጋችን መታየት የሌለበትን የሰውነት ክፍላችንን የሚያሳይ ልብስ ለብሶ መውጣት አይፈቀድም። ይሄ ብቻ ሳይሆን ደግሞ መሳሳት ብቻ ሳይሆን ደግሞ ማጠር ገብቷቸዋል አይደል? ማጠር። ስለዚህ እንደዛ የሰው ልጅ በአይኑ ሲመለከት ፈተና ውስጥ የሚጥለው ልብስ ለብሶ መውጣት አይቻልም አይፈቀድም ማለት ነው ውጪ ሲኖር። ቤት ውስጥ ግን ለምሳሌ በማታ ሲሆን ሳሳ ያለ ልብስ ለብሶ ሰው ሊተኛ ይችላል ቤተሰቡ መካከል ስለሚሆን ወይም ብቻውን ስለሚሆን ማለት ነው። ስለዚህ ያን ግን በአደባባይ ይዞ መውጣት አይቻልም እና የቤት ልብስና የውጭ ልብስ ይለያያል። የውጭ ልብስ ሆኖ ደግሞ ይለያያል። ለምሳሌ እናንተ ዩኒፎርም አላችሁ የትምህርት ቤት አይደል? ሌላ ልብስ ለብሶ ለመሄድ አይቻልም። የትምህርት ቤቱ የተለያየ ህግ ይኖረዋል። ግን ዩኒፎርም ብዙ ጊዜ ትምህርት ቤቶች እንዲኖራቸው አንድ አይነት ልብስ የደንብ ልብስ የሚባለው ማለት ነው ተማሪዎች፣ ወታደሮች፣ የባንክ ሰራተኞች፣ የጤና ባለሙያዎች እነዚህ የተለየ ልብስ አላቸው። በተለይ ግን እናንተ አሁን ተማሪ ስለሆናችሁ ትምህርት ቤት ዩኒፎርም ያላችሁ ለምን ይመስላችኋል? ለምንድን ነው? ዝም ብሎ አንድ አይነት ነው እንድታምሩ ነው። ህግ ስለሆነ ጥሩ። ለምንድን ነው ህጉ የወጣው? አያችሁ ቤተክርስቲያን ላይ ለምን ብሎ ጥያቄ ከማንሳት በፊት አምነን ያረግነው ነገር መጀመሪያ እዚህ ማወቅ አለባችሁ ለምን እንደሆነ። እሺ ተማሪ ለመሆናችሁ መመስከሪያ በጣም ጥሩ። እሺ ይኸውላችሁ በዋነኝነት የትምህርት ቤት ዩኒፎርም የሚደረግበት ምክንያት ተማሪዎች ትኩረታቸው ምን ላይ እንዲያደርጉ ነው? ትምህርት ላይ። ለምሳሌ ሁሉ እንደፈለገ ለብሶ ይምጣ ቢባል አስተያየት መስጠት ይጀመራል አይደል? በልብሱ ከዛ የእንትና ልብስ ሲያምር ይባላል። ከዛ ደግሞ ያ ሰው ይሄድና ለኔ የሚገዛልኝ ይላል ቤት አይደል? እንዲህ ያለ ፉክክር ውስጥ ይገባል። ስለዚህ ትኩረቱ ትምህርት ላይ ብቻ መሆኑ ይቀርና በሚለብሰው ልብስ ላይ ይሆናል ማለት ነው። እዚህ አንደኛ ልክ እንዳላችሁ ተማሪዎች ናችሁ፣ ስርዓት አለ። የታዘዘውን ልብስ ለብሶ መምጣት አንዱ ስርዓት ማስተማሪያ መንገድ ነው። ሌላው ግን ፉክክርና ወሬ እንዳይበዛ ነው። ፉክክርና ወሬ ካለ ዋናው ትኩረት ትምህርት ነው፣ ትምህርት ይዘነጋል። ገብቷችኋል? ልክ እንደዚህ ሁሉ ደግሞ አሁን ያነሳችሁት በቤትና በውጭ ለሚለው ደግሞ ስርዓት አለ። ቤት ውስጥ ራሱን የቻለ ስርዓት አለው፣ ትንሽ ለቀቅ ያለ የሚታወቅ ስለሆነ ያለው። በውጭ ስንሆን ደግሞ ማናቀው ሰው አለ፣ ለስተት የሚጋበዝ ብዙ ሰው አለ እና ያም ቢሆን ቤት ውስጥም ቢሆን ለስራ የሚመች አሁን ስንተኛ መተኛት ነው። ቤት ውስጥ ስራ ስንሰራ መስራት ነው። ለስራ የሚመቸን ልብስ ቤታችን ውስጥ እናደርጋለን።
ግን ውጪ በሆነበት ጊዜ ግን ለስራ የሚመችም ቢሆን ስርዓት ያለው ልብስ ግን አለ። ሰውነትን የሚሸፍን ማያጋልጥ ልብስ መሆን አለበት። ብዙ ቀዳዳ ይበዛበት የተቀዳደደ ልብስ ካልቸገረን በስተቀር ቀዳዱ ሰውነቴን ይውት ብሎ ማለት አይቻልም። ምክንያቱም የሰው ልጅ ክቡር ነው። ሰውነቱ ደግሞ በማን ምሳሌ የተፈጠረ ነው? በእግዚአብሔር በስላሴ አርአያና ምሳሌ የተፈጠረ ስለሆነ ሰውነቱን ሸፈን አድርጎ መሄድ መቻል አለበት ማለት ነው። ግልጽ ነው? ገብቷችኋል? አዎ። ቅዱስ ጳውሎስ እንደውም ሴት ልጅ በአደባባይ ስትሄድ ትሸፋፈን ነው የሚለው። ስለዚህ ይሄንን እነ ቅዱስ ጳውሎስን የመሰሉ መንፈስ ቅዱስ እየመራቸው የሚናገሩ አሉ። አሁን መንፈስ ቅዱስ የሚመራቸው ሰዎች ተሳስተዋል ማለት አይቻልም። ምክንያቱም ቃላቸው የማን ስለሆነ ነው? የእግዚአብሔር ቃል እና ለምን ብለን ምን ጠይቀውን ነገርም በደንብ ማወቅ አለብን። ስለዚህ ያን ተግብሮ የሚጎልብን ነገር እስከሌለ ድረስ ቃሉን አክብሮ መጓዝ ያስፈልጋል። እና ይሄን ይመስላል በመጠኑ። እንግዲህ ሌላ ጥያቄ? እሺ የኔታ ለምንድን ነው ነጭ ልብስ የምንለብሰው? ነጭ ልብስ ጥሩ። አሁን ከተናገርኩት ጋር እንደውም ጥሩ የሚያያዝ ጥያቄ አነሳች። ክርስቲያኖች ብዙ ጊዜ የሚለብሱት ልብስ ምንድን ነው? ነጭ ነው። የምንኖረው በምድር ነው አይደለ? ሀገራችን ግን በየት ነው? በሰማይ ነው። በሰማይ የተባለችው ሀገራችን ማን ናት? እሷ የምድር ሀገራችን ናት። በሰማይ ሀገራችን ስንል ማን ናት? በሰማይ ያለች መንግስተ ሰማያት ናት። ሀገራችን በሰማይ ነው ካልን በምድር የምንኖረው ጊዜያዊ ኑሮ ነው ማለት ነው። ስለዚህ ጊዜያዊ ስለሆነ ነው የምንሞተው። በመንግስተ ሰማያት በሀገራችን ስንሄድ ግን በጎ ስራ ሰርተን እጣ ፈንታችን በመንግስተ ሰማያት ወይም ደግሞ የእግዚአብሔር ፈቃድ በመንግስተ ሰማያት እንድንኖር ከሆነ ዘላለማዊ ቤታችን መንግስተ ሰማያት ናት። ስለዚህ በምድር የምንሰራው ስራ በሙሉ ለመንግስተ ሰማያት የሚያዘጋጅ ነው። ኃጢያት ከሰራን በኃጢያታችን ወድቀን ንስሐ ሳንገባ ከቀረን መንግስተ ሰማያትን አንወርስም አይደለ? ስለዚህ ሀገራችን በሰማይ ነው እንላለን እንጂ ለሰማያዊቷ ቤት ዝግጅት አላረግንም ማለት ነው። ግን በጎ ስራ ጽድቅ ብንሰራ እግዚአብሔር የፈቀደውን ነገር ሁሉ እያደረግን ብንኖር ግን በዚህ በጊዜያዊ ቤታችን የሰራነው ስራ በሰማይ ይቆየናል፣ ቤታችንን ያስገባናል ማለት ነው። ስለዚህ ፈቃዱ እግዚአብሔር ቢሆንም መንግስተ ሰማያትን ለመውረስ ግን ስራ ያስፈልጋል። ስለዚህ ያቺ ሰማያዊት ቤታችንን መንግስተ ሰማያትን ስንወርስ በዚያ የምንለብሰው ልብስ አለ። እሱ ልብስ ደግሞ የብርሃን ልብስ ነው፣ ነጭ ነው ማለት ነው። እና ዮሐንስ በራእዩ ላይ ይናገራል። ስለዚህ ነጭ ልብስ የለበሱ ሰዎች እንደተመለከተ ይናገራል። እና ያ እስከ መጨረሻው ዘመን ድረስ ያለውን በራእይ ተመልክቶ ነው ቅዱስ ዮሐንስ ፍጥሞ በምትባል ደሴት ሆኖ የዮሐንስ ራእይ መጽሐፍን የጻፈው። ስለዚህ ሀገራችን በሰማይ ስለሆነ ያችን ሀገር ተስፋ እናደርጋለን ብለን ስንል ምን እንለብሳለን? ነጭ። ሀገራችን በሰማይ ነው ካል በሰማያዊቷ ቤታችን የምንለብሰው ልብስ አስበን ነጭ ዛሬ እንለብሳለን ማለት ነው። ግልጽ ነው አይደል? ስለዚህ በዚያሽ ቤት ደግሞ ለመኖር ሰው ይሞታል። ከሞተ በኋላ ክርስቶስ ተነስቶ ትንሳኤ ለኛ ስለሰጠን ትንሳኤ ያለን ነገር። ስለዚህ አሁን በትንሳኤ በዓል ለምሳሌ ምን አይነት ልብስ ነው ሰው የሚለብሰው? ነጭ ነው። ስለዚህ ትንሳኤ አለን። አሁን በተለምዶ በሐዘን ቤት ምን አይነት ይለብሳል ሰው? ተለምዶ ማለት ነው። ተለምዶ ነው እንጂ አሁን በሐዘን ቤትም ቤተክርስቲያን የምታስተምረው ጥቁር መልበስ አይደለም። ምንድነው መልበስ ያለብን? ነጭ ነው ነው የምትለው። ሐዘን የጥቁር የሐዘን መግለጫ ሊሆን ይችላል። ነገር ግን ክርስቲያን ሲሞት ግን ምን አለው? ተስፋ አለው። ተስፋው ምንድናት? መንግስተ ሰማያት ናት። ስለዚህ ለመንግስተ ሰማያት ዛሬ ሞተ እንጂ ነገ የሚለብሰው ግን ነጭ ልብስ ነው ብለን ሐዘናችንን በልክ አድርገን ተስፋ እንሰጣለን ማለት ነው። ተስፋ እንቀበላለን። ስለዚህ ያን በተስፋ ምንኖርባትን ቤታችንን ለማስታወስ ዛሬ ነጭ ልብስ እንለብሳለን ማለት ነው። ሌላው ደግሞ ጌታችን ብርሃነ መለኮቱን ሲገልጽ ታስታውሳላችሁ። በደብረ ታቦር ተራራ ሶስቱን ሐዋርያት ይዞ ወጥቶ ከዚያ ደግሞ ከመቃብር ሙሴን ከብሔረ ሕያዋን ኤልያስን አምጥቶ የሁሉ አምላክ የሁሉ ገዢ መሆኑን የትንሳኤ ጌታ መሆኑን ክርስቶስ በደብረ ታቦር ብርሃነ መለኮቱን ገልጦ አሳይቶናል። ያ የደብረ ታቦር የብርሃኑ ምሳሌ አድርገን ደግሞ ነጭ ልብሳችን እንለብሳለን። ስለዚህ ዞሮ ዞሮ ማየት ያለባችሁ ነገር ምንድነው? ተስፋ ያለን ሰዎች ነን። ክርስቲያን ሲባል ተስፈኛ ነው። ስለዚህ ለነገዋ ቤታችን ተስፋ ያደረግን ነጭ እንለብሳለን። ያን ነጭ ብርሃን የሚያለብሰን ደግሞ እግዚአብሔር ነው ብለን በነጠላ ሙሉ ነጭ ልብስ በመልበስ ይሄንን እንገልጣለን ማለት ነው። ገብቷችኋል? ነጭ ልብስ ነጭ ልብስ ነጭ ልብስ እንኳን ሰው ሙሉ መልበስ ባይችል ግን ሁሉ ጊዜ ቤተክርስቲያን ሲሄድ በተለይ ውጪም ቢሆን ደግሞ እንደየሁኔታዎቹ ምን አይነት ልብስ ይለብሳል? ነጭ ምን ያደርጋል? ነጭ ምን የለበሳችሁት ነጭ ምንድነው? ነጠላ። ነጭ ነጠላ ይለብሳል። ስለዚህ እሱም ከዚያ ጋር የተያያዘ ነው ማለት ነው። ጥሩ ሌላ
የኔ ጥያቄ አሁን እሷ ካነሳችሁ ከነጭ ልብስ ጋር ነው። ነጭ ልብስ ቤተክርስቲያን ከመግባት ሌላ ውጪ ማድረግ አንችልም እንዴ? እሺ ይቻላል። ምንም እኮ ችግር የለውም። አሁን ቤተክርስቲያን የሚለየው ምንድነው? ቤተክርስቲያን ከምስጋናው ጋር አይደል ሄደን ከምንቀበለው ከስጋው ደሙ ጋር ለምንሰጠው ክብር ከነዚህ ጋር ይገለጣል እንጂ አሁን ነጭ ልብስ ቤተክርስቲያን ብቻ ይለበስ አይባልም። ግን ቤተክርስቲያን ሲኬድ ቁጥር 1 ተመራጭ ልብስ ነጭ ነው። ነጭ ልብስ ከሌለው ሰው ቤተክርስቲያን ይቅር አይባልም። ቢያንስ ግን ነጠላ ለብሶ መምጣት አለበት። አሁን ቤተክርስቲያን ሲኬድ ነጠላ የሚለብሰው ሴት ብቻ ነው እንዴ? ወንድም ይለብሳል ሁሉም ማለት። ካህናት ደግሞ የራሳቸው የሆነ ልብስ አላቸው ስርዓቱን የጠበቀ። ስለዚህ ውጪም ቢሆን ይለበሳል። ውጪ የሚለበስበት ዓላማ የተለያየ ሊሆን ይችላል። አሁን ለምሳሌ ሰው ሲያገባ በጋብቻው ቀን ቤተክርስቲያን የምትፈቅደው የቤተክርስቲያን ስርዓት ስለሆነ ቀኑን ሙሉ ምን ለብሶ ይውላል? ነጭ ለብሶ ይውላል። እና ነጭ ልብስ የሚለበሰው ለክርስቲያን ነው በአጠቃላይ። ግን የተለያየ ቦታ የተለያየ ደግሞ ስርዓት አሁን ደንብ ለምሳሌ ፖሊስ ሆኖ ነጭ ልብስ አይለብስም። መሮጥ አለ አይደል? መያዝ አለ፣ መጎተት አለ፣ ዝናብ አለ፣ ጭቃ አለ አይደል? ወታደሩም ሁሉም ነጭ ልብስ አይባልም። ገብቷቸዋል? ግን ነጭ ልብስ ዋናው መልእክቱ ምንድነው? ሰማያዊ ቤታችንን ተስፋ ማድረጊያ ብርሃን ነገ እንለብሳለን፣ በአንተ ተስፋ እናደርጋለን፣ በዚህ ምድር ሞተን አፈር ሆነን በስብሰን አንቀርም፣ ነፍሳችንን አንተ ትጠብቃታለህ፣ በመጨረሻውም ታስነሳናለህ፣ መንግስትን ታወርሰናለህ እንላለን በማለት ብቻ አይሆንም። ስራ ይፈልጋል። ግን ተስፋ ደግሞ ሁሌ እናደርጋለን። ለዚያ ነጭ እንለብሳለን። ገባሽ? በቃ ይሆነው የዛሬ በጣም ጥሩ። እሺ ስለ ልብስ ግን ይወላችሁ ማወቅ ያለባችሁን 3 ነገር ልንገራችሁ። አንደኛ በልብሳችሁ አትመኩ። እሺ እናንተ ልብስ ስላላችሁ ሌላው ልብስ ስለሌለው፣ እናንተ የሚያምር ልብስ ስላላችሁ ወይም ብዙ ልብስ ስላላችሁ ብዙ ጫማ ስላላችሁ ሌላው ስለሌለው በልብሳችሁ መመካት የለባችሁ። ልክ ሰው በገንዘቡ አይመካ በስልጣኑ አይመካ እንደሚባለው ልብስም ያለው ሰው በልብሱ መመካት የለም። እኔ እኮ በቃ ብዙ ልብስ ያለኝ ሰው ነኝ ብላችሁ አትኩራሩ ማለት ነው። ገብቷችኋል? ልብስ ስራው አገልግሎቱ ምንድነው? ሰውነት ምን ማድረግ ነው? መሸፈን ነው። ሲታይ ሊያምር ይችላል። ግን የሰው ልጅ ከሚለብሰው ልብስ ይልቅ በራሱ ማንነት ነው መጀመሪያ እግዚአብሔርን ማመስገን ያለበት። ልብስ ስለሰጠኝ ያመሰግናለሁ ብሎ መቀበል ያስፈልጋል። ግን በልብስ መኩራትና ልብስን መከታ አድርጎ ትዕቢተኛ መሆን ግን አይገባም። ይሄ ከእግዚአብሔር ጋርም ያጣላችኋል። እሺ እንደዚህ ካልሆነ ምን እናርግ ካላችሁ 2 ያለው ልብስ ስንቱን ይስጥላል ይላል? አንዱን ይስጥ ይላል። ስለዚህ ብዙ ልብስ ደግሞ ሲኖራችሁ ልብስ የሌላቸውን ሰዎች ማሰብ ያስፈልጋል። ስለዚህ ስለ ልብስ ስርዓት ብቻ ተመራችሁ እንድትቀሩ ሳይሆን በእርግጥ በወላጆቻችሁ ቁጥጥር ስር ነው የናንተ ነገር ያለው። ግን ተመካክሮ እኔ እኮ ብዙ ልብስ አለኝ፣ ያጠረኛል፣ ይጠበበኛል፣ ትርፍም ልብስ ያለኛል። እዚያ ደግሞ ጎዳና ላይ ያሉ በየቦታው ያሉ በየጸበሉ ያሉ በየእርዳታ ድርጅቶች ውስጥ ያሉ ብዙ ችግረኞች አሉ፣ አንድ ልብስ የሌላቸው እንደኔው የሆኑ እንደኔው በስላሴ አራያና ምሳሌ የተፈጠሩ ለነዚህ መስጠት አለብኝ ማለት አለባችሁ። ስለዚህ አንደኛ አትመኩ፣ ሁለተኛ ደግሞ ለጋሱ ነው። ግልጽ ነው አይደል? ሶስተኛ ግን ጠበቅ አርጌ ደግሞ መነግራችሁ ሰውነታችሁን የሚያጋልጥ ልብስ በመልበስ አትኩራሩ ወይም ለመልበስ አትፈልጉ። እሺ ግልጽ ነው? ልክ አለው ሁሉ። ስለዚህ ሸፈን ብሎ መሄድ ያስፈልጋል። አሁን በከተማም በምንም ስትመለከቱ አሉ የተለያዩ ልብሶች አይደል? እዚህ አሁን ከእምብርት የሚያሳይ ልብስ አለ፣ አጭር ቀሚስ አለ አይደል? ሱሪም ሆኖ ደግሞ ብትስጥስጥስ ያለ ሱሪ አለ። ራሱ ሱሪ ጥያቄ ውስጥ የሚገባ ቢሆንም በተለይ ለሴቶች እንደ ባህላችን እንደ ስርዓታችን ወንዶች ሱሪ ይለብሳሉ፣ ሴቶች ደግሞ ቀሚስ ያደርጋሉ እንደ ኢትዮጵያውያን ባህልና ስርዓት። ስለዚህ ያን ባህልና ስርዓትም ከሃይማኖት ጋር አስተባብሮ መጠበቅ ያስፈልጋል። በተለይ ግን ትኩረት ማድረግ ያለባችሁ ሰውነትን የሚያጋልጥ የሳሳ ልብስ ቅድም እንዳልኳችሁ እነዚህን ላለመልበስ መወሰን አለባችሁ፣ መቁረጥ አለባችሁ። ቤተክርስቲያን ሲመጣ ደግሞ ጭራሽ የባሰ ነው። ተሸፋፍኖ ሴቶች ከሆናችሁ ብዙዎቻችሁ ሴቶች ስለሆናችሁ ነው የማወራው። ተሸፋፍኖ ስርዓትን ጠብቆ መምጣት ያስፈልጋል እንጂ ቤተክርስቲያን ውበት መልክ የሚታይበት ወይ ስታምር ወይ ሲያምር የለበሰው የሚባልበት ፉክክር የሚያዝበት ቦታ አይደለም። ክርስቲያን በአጠቃላይ ይሄን ያረግም። ቤተክርስቲያን ሲሆን ደግሞ የባሰ ነው። ቤተክርስቲያን ሲመጣ ትኩረት ሁሉ ወደ ምን መሆን አለበት? ወደ ቅዳሴው፣ ወደ ዝማሬው፣ ወደ ትምህርቱ። ሰውን ሐሳቡን የሚሰርቅ ነገር ማረግ አያስፈልግም። ምክንያቱም የሚጠየቀው የሐሳቡ የተሰረቀው ሰውዬ ብቻ ሳይሆን ሐሳቡ እንዲሰረቅ ያደረገውም ሰው ይጠየቃል።
እኔ የሚቸገረኝ ከተመቸኝ እኔ ለብሼዋለሁ እሱ የራሱ ጉዳይ እሷ የራሷ ጉዳይ አይልም ክርስቲያን ስለሌላው ወንድሙ ስለሌላው እህቷ ስለሌላው እህቱ ይጨነቃል ማለት ነው ስለዚህ ያለ ማድረግ ስርዓት ጠብቆ በስነ ስርዓት እንደ ህጉ እንደ ስርዓቱ መጓዝ መሄድ ያስፈልጋል ማለት ነው እና ለዚህ እንቢተኛ አትሁኑ እግዚአብሔር የሚወደውን ነገር በማድረጋችሁ ክብር ታገኛላችሁ ግልጽ ነው ገብቷችኋል እቺን ተቀበሉ እግዚአብሔር አምላካችን የተማርነውን በልቦናችን ያሳድርብን አሜን ደግሞ በሚቀጥለው ሳምንት በሌላ ደግሞ የቤተክርስቲያን ስርዓት ትምህርት እንገናኛለን ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ ጠንክሩ በትምህርታችሁ ታዘዙ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በርሳችሁ አው ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን ሀገራችሁ ይሄንን እግዚአብሔር አምላካችን በልቦናችን ይጻፍልን ለዚህ ቃል ታማኝ እንድንሆን ደግሞ አምላካችን እግዚአብሔር ይርዳን ለቤት ያሉትን ልጆች ሰላም ሁኑ ሰላም ያገናኘን በሏቸው እስከ ሳምንት ሰላም ሁኑ ሰላም ያገናኘን አሜን ሰላም ሁኑ ሰላም ያገናኘን የኔታ አቤት እግዚአብሔር አገልግሎቱን ይባርክሉ አሜን በመከራ ቀንም ጸሎት ልመናዎትን ይስሙት አሜን ረድኤት በረከቱን ይስጡት አሜን እናመሰግናለን እኔም አመሰግናችኋለሁ እግዚአብሔር ያሳድጋችሁ አሜን አሜን ተመልካቾቻችን ከትምህርቱ ተመልሰናል ትምህርቱ ላይ ቀረቡልን ለኔታጦም እንዲሁም አብራችን ለተከታተላችሁት ቃልዎት ያሰማልን አሜን ወደ እግዚአብሔር ልጆች የዛሬ መርሃ ግብራችን የተከታተላችሁትን ይመስል ነበር ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን እነዚህን ዝግጅቶች በመብራት አብራራቸው የቆየነው እኔ አርሴማ ዳንኤል እንዲሁም እኔ መልእክተ ዮሐንስ በጋራ በመሆን ነበር በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጾመ ሐዋርያት